ባባ ብቻው እኔ ሊሄድ እኮ ነው አቡዬ። መህጁር እስኪሳካለት ጠብቄ እንጂ እኮ እኔ ሊሄድ ነው። መህጁር እንደመጣልኝ እኔ ሀገር መግባት ፈልጋለሁ። ማሻአላ። እሺ ባባ አላገባም ማለት? አረ እምቢ አለ። እዚህ መጥቼ ራሱ ማለት ነው አንድ ልጅ ሳውዲ ናት፣ ከኔ ጋር በጣም ጓደኛ ነን እና ሳታገባም የቆየች ናት። ቤተሰብም ነን ደግሞ ከኔ ጋራ ማለት ነው። እና ከዛ ገባች ሀገር። ከገባች በኋላ ባላግቢ ስትባል አላገባም ብላ ሱቅ ከፍታ ስራ እየሰራች ነው። አንቺ እሺ እንዲሁ ዝም ብለሽ ቆመሽ ልትቀሪ ነው ወይ? ምንድን ነው ፍላ የዛሬ ባል ዝም ብሎ ቆሞ መቅረትም ይሻላል። እንደ ባባ አይነት ከየት ይገኛል ትለኛለች ሁሌም። ከዛ እያልኩ አሳመንኳት። በቃ ባባን እንድታገባ ማለት ነው። እሺ አለችኝ አቡዬ። እሺ አለችኝ እና ወንድምዬው ነገርኩት። ማዘርንም ፋዘርንም ጥሩ አልኩኝ። በጋዝ ገዝቼ ቡላዬን ገዝቼ ኒካ ሊታሰርበት ባባ ማምሻ ሲቆጣ ፊቱ ያስፈራል። እዚህ አኮረፈ ነው። እዛ ድራሻቸውን አጥፍቶ እኔ የሴት ሱስ አለብኝ አሏችሁ ወይ? እኔ አኬራዬን ነው የምፈልገው። ነገ ዛሬ ከእሷ ጋር ማሚን አንከባክቤ ይዤ ሀቋን ጠብቄ ከሄድኩኝ ነገ 70 ሁር ላይን ነው ጀነት ላይ የሚጠብቀኝ። የዱንያም የአኬራዬ ምስቴ እሷ ናት። ስንሄድ ደግሞ የ70 ሁር ላይን አሚሩን እሷ አርጊያታለሁ። እኔ ደግሞ 70 ሁር ላይ እንዲታዘዝልኛል። ይሄንን ነው የምፈልገው። ምስት የሚባል በዱንያ አልፈልግም። ብትሞት እንኳን አላገባም እንኳን ኖራ ብሎ አባረራቸው። ልሻለሁ አቡዬ ወላሂ ያ ስለሆነ እኔ ደግሞ አሁን የእሱ ሀቅ ስለሚጠብቀኝ እኔ መግባት አለብኝ። መህጁርን ነገር አስተካክዬ እሷ ነይ ነው የሚለው፣ ሁሌም ነይ ነው የሚለው። በቃ ልጆቹን ብለሽ ለ1 አመት ብለሽ ነበር የሄድሽው፣ አመቱ አለፈ፣ አሁን ምን ፈለግሽ እያለ ነው። ከዛ እኔ ደግሞ የመህጁሩ ነገር ደግሞ እሱ አንዳንዴ ልጆችሽ በአንዱ ልጅ አበለጥሽ ሲልሽ እኮ ይሰማሻል። አሁን እሱ አልተረዳኝም። እኔ እውነት ተመቻችቶልኝ እሱን ያልወሰድኩት ነው የመሰለው። እሱ ደግሞ ምንድን ነው ይሄ ነገር? እሺ ሄደ አዲስ አበባ 8 ቁጭ ብሎ መጣ። ባለፈው ደግሞ 15 ቀን ቁጭ ብሎ መጣ። ምንም አልተሳካለት። ቆይ ነው እጠይቅልሻለሁ። ቆይ 72 ሁረል አይን የሚል ሀዲስ የለም። ዳኢፍ ሀዲስ ነው። ምንድን ነው ዳኢፍ ሀዲስ ማሪ? ሪዝን አልገባኝም። 72 አይደለም 70 በያት። 70 ምንድን ነው? 70 ሁር ላይ ነው ይታዘዛሉ ይባላል በጀነት ላይ። ምን ማለት ነው ሁር ላይን ማለት? እንግዲህ ያው ሴቶች ናቸው ይታዘዛሉ ይላል ሀዲስ ነው። እኔ ብዙም ጠለቅ ብዬ ያገባሁት ነገር የለም። እኔ የሰማሁት 70 ሚስት ይኖረዋል ነው ይኖረዋል። ኦኬ ጀነት ግን ሁለተኛ ሚስት ያገባ ወንድ ግን ነገ ጀነት ሲገባ 70 ሚስት አይኖረውም። ሀቃቸውን ከጠበቀ አሁን ምንም ሳያበላልጥ እስከ 4 ባሉት ሀቃቸውን ይጠብቅ ነው የሚለው። ግን የፈለገም ሀቅ ልጠብቅ ቢል ዱንያ ላይ አንቺ ማበላለጡ አይቀርም። በሆነቿ ሀቅ ሳይገባበት አይቀርም። በአንድ ልብ እኮ ከአንድ ሰው በላይ መውለድ አይቻልም። የሆነ ያመዝናል። የሆነ ነገር ወይ ለመጀመሪያ ሚስቱ ወይ ለሁለተኛ ሚስቱ የሆነ ልቡ ማለቱ እኮ ባባ የሚለው ይሄንን ነው። ባባ ትንሽ የቀራ ነው። ኢማንም አለው። ማሻአላ። ግን አንቺ አልቀናሽም? ጓደኛሽ እንደ ባባ አይነት ከየት ይገኛል ስትልሽ? ያው አልቀናውም ሀቡዬ፣ ደስ ነው ያለኝ። አንዳንዴ ውስጥሽ ቀና ልብ ካሰበ ወደ ጥመት አታስቢውም አንቺ። እኛ እኮ ጥመት አስበን ሀቡዬ የት እንሄዳለን? እስካሁን እንዴት እናወራ ብንሄድስ? እንዳንቺ አይነት ባል ግን ከየት ይገኛል እያለችኝ ባሌን እየተመኘች በቀና ማሰብ ማለት እንዴት ነው? አይ በወንድምነት የፈለገችው ብዬ ነው በቀና ማስበው። እኔ በቃ ምኑንም አቡዬ አሁን ስትይኝ እንጂ ምንም አልመጣልኝም። ወላሂ የዛኔ እንደዛ ስትል ምናምን ምንም አልመጣልኝም እኮ። በቀና ማለት ላይክ በቀና ጎን ማሰብ ማለት ላይክ ባሌን አይ እንደ ወንድሙ አይታው ነው በወንድምነት ነው ምናምን ነው። ይሄ ነው ቀና አይደል? ለምሳሌ አንድ ሰው ከባልሽ ጋር ሲያወራ አይተሽ ኢትስ ኦኬ ኖርማል ነው ላይክ በእህትነት ነው ማለት ነው ቀና አይደል? በቃ እኔ ምንም የዛኔ ምንም አልመሰለኝም። እንደዚህማ ካለች እቺ ልጅ እኔ ጉጉቴ ምንድን ነው ፊትም እንዲያገባ ነው። በምን አላልሽም? አሁን ባባ የቀረ ነው ብዬሻለሁ። ተውሂድ ነው። ለቅሶ ቢመጣ ወላሂ አጎቴ ሞቶ 1 ቀን አላደርኩም። ፈርዱ አስቀብሮ መግባት ነው ሚልሽ። እናቴ ደግሞ ድዋ ትወዳለች። የድዋ ሰው ናት አቡዬ።
ግን ይሄ ዱዓ ማድረግ ቁጭ ብሎ እንድን ማለት አይፈቀድም ስለሚል በቃ በሳምንት ጁማ ዘይራት ይለኛል። በሳምንት ጁማ ሄጄ ሃይላይ ከዘይራት አለው ውዬ እመጣለሁ እንጂ ግን እህቶቼ ሲሰበሰቡ ይሄ ዱዓ ሲያደርጉ ምን ሲሉ ከነሱ ጋር አልቀላቀልም። ለቅሶ መጣ የትም ይሁን አስቀብሬ ልግባ እንጂ ለአንድ ቀን ራሱ ማደር አሁን እኛ ጋር እንደ ማህበረሰብ ደስ ይልሻል። 12 ቀን ድረስ እራት ይዘሽ እየሄድሽ አብልተሽ እዛው አድረሽ ስስቂ ነው የምታድሪው። እኔ ግን በእነሱ ቀን አለው። ለምን እሱ እንደዚህ አይፈቀድም። በቃ እሱ ይመጣል ቤት አሁን እደሪም አትደሪም አይለኝም። እራት አብልቼ እኔ እሱ ቤት መጥቶ ሲያድር እኔ ከሴቶች ማደር የለብኝም በማለት ሐቁን ለመጠበቅ መጥቼ ቤት ነው ማድረው። ቀኑን ይሄዳለሁ። ግን ምስት ባገባለት አንድ ሀሳብ ደግሞ የኔ የሚመጣልኝ ሁሌ ምስት ባገባለት እሷ ጋር በሄደበት ከጓደኞች ይጨመራለሁ፣ እዞራለሁ፣ እናቴም ጋር ሄዳለሁ፣ ምን እላለሁ የሚለውም ውስጤም ላይ አለ። በቃ አልታሰርም። ለዛ ነበራ በቃ ባልሽ ብቻውን እንዳይሆን ከለቅሶ በሰርግ ከተለያየ ስለታገድሽ ሚስት ከዳርኩትለት ግን ሚስቱ ትንከባከባለች። ሐቁ የለብኝም ገባሽ? በተራው ጊዜ እሷ አለች። አሁን እኮ አመት ሙሉ እዛ ብቻውን ነው አረ ለቅቄው የመጣሁት አቡዬ። እኔ ሐቁ አለብኝ። በባባ ሐቅ እቀጣለሁ። አላህ እንደው ይቅር ይበለኝ እንጂ ምን ታደርጊዋለሽ? ያው የእናት አንጀት ሆኖብኝ ለልጆቼ ስል በርሬ ነው የወጣሁት። አላህ በሰላም ያግባኝ እንግዲህ እና ምስ አሁን እሺ ብሎኝማ ምስ ቢያገባ እኔ አሁን መሄድ ምንም አልፈልግም ነበር። ትንሽ ቆይ ነበረ ስለሆነ እምቢ ስላለ ሐቁ ስላለብኝ እኔ መሄድ እፈልጋለሁ። እንዳንቺ አይነት ሚስት አይተንም ሰምተንም አናውቅም። በጣም መልካም አቡዬ አትበይ ወይ ሞልቷል። ያላየነውም አልገባንበትም፣ ሁሉም አልተናገረም እንጂ ሁሉም እኮ የራሱ ማሸት የራሱ ፍላጎት ውስጡ ላይ አለው እኮ። ሁሉም እኮ አሁን ሲታይ ነው አንድ ነገር ማለት ነው። ሽቶ ገዝተሽ አምጥተሽ ብታስቀምጪው ቤትሽ ላይ ይሽተት አይሽተት ታውቂዋለሽ? ሽቶ ገዝተሽ አምጥተሽ ቤት ላይ ከአንቺ ላይ ካልረጨሽው ዝም ብለሽ አላውቀውም። ትክክል በቃ ስትረጪው ግን ሽታው ጥሩ ይሁን መጥፎ ታውቂዋለሽ። የሰውም ልጅ ሁሉም እንደዛ ነው። የውስጡን ማንም አላህ ነው የሚያውቀው፣ እኛ አናውቅም። እንግዲህ ለሁሉም ማሸታቸውን ያው የተሰደዱ ሁሉ በአማን በድል በሰላም ሀገራቸውን ለሀገራቸው ያብቃልኝ። አንቺንም ደግሞ አንቺን አላህ እያሉ ነው። ቅድም እኔን ስለመረቅሽኝ ቀንተዋልና ትመርቀን እያሉ ነው ኮመንት ላይ ደግሞ ለመመረቅ እመርቃቸዋለሁ። ይኸው አሚነ ሰላተ ሰላም አላ ረሱልላህ ሰለላሁ ዐለይሂ ወሰለም። ሁላችሁም እንግዲህ ያው ስደት ላይ ያላችሁ ሁላችሁም ማሸታችሁን የሰው ልጅ የሚያስበው ነገር አለ ለሰው የማይናገረው ሱጁድ ላይ ሲሆን ወይም ጸሎቱ ላይ ሲሆን እንባውን እያነባ ለፈጣሪው የሚነግረው ነገር አለ። ያችን ነገር ደርሶ አላህ ዛሬ አጀታችሁን ውልቅ ያርግላችሁ። ለአላህ ደግሞ አልቸገረውም። ወላሂ አሁንም ደግሞ አለው ቅድም ብያለው፣ ወጥቶ ከመቅረት አግኝቶ ከማጣት ወልዶ ከመቅበር ከጀሃነም እሳት ከውመል ቂያማ ፈተና ከቀብር ጨለማ አላህ ይጠብቃችሁ ሁላችሁንም። ለአላህ አልቸገረውም። ደግሞ ወንዶች ከሆናችሁ ደግሞ ወንድ ልጅ ወላይ ቁዋው መሳራው ኢማንና ብር ነው አሉ። አፍሳቸው የማትጨርሱትን ብር በእጃቸው አላህ ያርግልኝ። ሰጪ እንጂ ተቀባይ የማትሆኑበትን ለአላህ አልቸገረውም። አኬራችሁን ዱንያችሁን የሚያሳምርበትን አላህ ይስጥልኝ። ሙሉጣ ያለ ጣጣ ማለት ሀቡዬ ሙሉጣ ያለ ጣጣ ይስጥልን። ሙሉጣ ያለ ጣጣ ማለት ዱንያሽንም አኬራሽንም ያሳመረ ነው። ሙሉጣ ያለ ጣጣ ይስጥልኝ ለሁላችሁ። ለአላህ አልቸገረውም። ሀብት ሲባል ደግሞ አትለቂ ፍለቂ ገብተሽ ተለቅለቂ የምትባላለች እንደዛች አይነቷ ትልበሳችሁ። ገብታችሁ ደግሞ በአማን በደስታ ለሀገራችሁ በቅታችሁ ሀገርም ያላችሁ በደስታ አላህ ያኑርልኝና ከታች ሱቁ ከላይ ፎቁ ለውጥ አላዋጣም ከጭቃ ውልቅ ከፎቁ ጥልቅ አልጋ እስከና አንጣፊው ብር እስከነ ቆጣሪ ስጋ እስከነ ከታፊ ቂቤ እስከና አንጣሪ ላም እስከና ላቢው ሱቅ ሲባል ካሪፎር የመሰለው በእጃቸው አላህ ያርግልኝ። በፓኪስታንና በህንድ ብቻ ማን ለቀቀው? በእኛው ሰው ይለቀቅበት። ተሳቢ ደግሞ መኪና ሲባል ተሳቢው አለ እየፈሳ መጋዘናችሁን አገር አቋራጩ ገብቶ አራግፎ የሚወጣው። የቤት መኪና የሚባለው ደግሞ ዞራችሁ ራቁት የሄደ የምታለብሱበት፣ የራበው የምታበሉበት፣ የጠማውን የምታጠጡበት፣ ራቁት የሄደ የምታለብሱበት፣ መንገድ ባልወጣበት መንገድ የምታወጡበት፣ መስጊድ ባልተሰራበት መስጊድ የምትሰሩ፣ ያ ረቢ በጨለማ ላለ ጨለማውን የምትገልጡ፣
አላህ እንደዛ ያርግልኝና ግንባራችሁን ለስጁድ አፋችሁ ለቁርአን እጃችሁ ለሰደቃ እግራችሁን ለህጅ ያርግልኝ። ካቲመነ በላው መሰለኝ ለሁላችሁ። አሚን አሚን። በጣም ነው የሚያረካው ምርቃትሽ። በጣም አንቺ ደግሞ ከዛ በላይ ነሽ ሀቡዬ፣ በምትሰሪው ስራ ሁሉ ከዛ በላይ ነሽ። ሌላ ቤተሰቤ ናት። እኔ እንዴት እንደተደሰትኩ በሌላ ነገር ጣልቃ የገባሽ ቀን በቃ ሌላ ወጣች አልኩኝ። ይኸው እንዳልኩትም አላህም አበቃልን አልሐምዱሊላህ። አሁንም ድል በድል ያርግሽ ብያለሁ። ሁሌም እጅሽን ያገባሽበት ነገር እጅሽ አፍሽ የነካው ነገር ድል እንጂ ወደኋላ አይንካብኝ ብያለሁ። ሁሌም ምለው አላህ የድል አርግልኝ ሀውዬን እያልኩ ነው ዱዓ ማረገው። ለአላህ አልቸገረውም። በጣም እናመሰግናለን። ይኸው ለሶፊ ስልክ ቁጥር ሽላኪላት። እሺ ፖሊስ እንዴ ነው ማውቃት? እኔ አላውቅበትም። ሀውዬ እንዴ ነው የሚደረገው? ሶፊን ፎሎ ታደርጊያታለሽ። እሷ ታርግልኝን ፎሎ ታርገኝና እኔ መልሳለሁ ፎሎውን። ሀቡዬ እንዴት አርጊያታለሁ? ፋሎ አርጌሻለሁ፣ ሀይ ብዬሻለሁ። ሀይ ብለሻል። በቃ ሀይ ካልሽኝ በሱ ምልክት እንትን ልልሻለሁ፣ ቁጥሩን ልክልሻለሁ። በቃ እሺ። ሰላም አለይኩም፣ ወዳችኋለሁ። አላህ ሀያታችሁንም ዱንያችሁንም እማናችሁንም ቆየት ያርግልን። እቺ የተወለደችዋ በኑታ ደግሞ እድለኛ ትሁንና አሁን ያልኩት ሁሉ ከታች ሱቁ ከላይ ፎቁ ያልኩትን እንግዲህ አጥለቅልቃሽ ዲንሽንም ዱንያሽንም ታሳምርልኝ። ከዛም በኋላስ ባለቤትሽ አፍሶ የማይጨርሰው ራንቺስ መንታ በመውለድ ብያለሁ። አላህ ብዙ ተባዙ ነው ያለው። መውለድሽ ላይቋረጥብን፣ ምጥ ደግሞ ሳያስቸግርሽ። ላላህ እኮ አልቸገረውም። ስንቱ አንዷ ጎረቤቴ ናት፣ ምጥ ይዟት ማለት ነው። ሽንት መቶብኛል ብላ ሄዳ ፖፖ ላይ ቁጭ ብላ በፖፖ የወለደችን ያውቃለሁ፣ ሳታውቀው ወጥቶ ማለት ነው። እንደዛ አይነቱን ምጥ ሲባል ምንም ሳትቸገርብኝ። ላላህ አልቸገረውም። እሺ በቃ ሰላም አለይኩም። በጣም እናመሰግናለን ማሚ። እሺ እኔ እናት አወራሻለሁ ዋትሳፕ ላይ። እሺ እኔ እናት። እሺ